እስኪ ጸጉሬ እንዳልሽ ለምን በቃ ደስ ስለሚለኝ። እናትሽ ጸጉርሽን አትደብስሽም ነበር እንዴ? አንቺን እኮ ነው የማወራው። ምን ነው ዝም አልሽኝ? እናት የለሽም እንዴ? አይ ታዲያ ምን ነው መናገር አልፈለግሽም? አዎ ሰላም። እሺ ይሁንልሽ። ጸጉርሽ ደግሞ በጣም ነው የሚያምረው። ያንቺም እኮ በጣም ያምራል። ጸጉሬ ቢያምር ምን ዋጋ አለው ብለሽ ነው? ጎረምሳ ያላደነቀው ኪችን ውስጥ ለረገፈ ውበት ጸጉር ምን ይሰራለታል ብለሽ ነው? ቆይ ልጅ የለሽም እንዴ? ልጅ? ይቅርታ አባዬ። በመጀመሪያ ጥፋትሽ ማመን ያለብሽ። ይህንን ነገር አድርገሽዋል አይደል? አንቺ ነሽ ጌጣጌጡን የደበቅሽው። ንገሪኝ እንጂ ምን አንገትሽን ትደፊያለሽ? ከተናደድኩ ምን እንደማድረግ ታውቂያለሽ አይደል? ይቅርታ አባዬ፣ የእውነት ከዚህ በኋላ አይለመደኝም። ይቅርታ። አሁን ተነሽ። ለምን ይሄን ማድረግ እንደፈለግሽ ሌላ ቀን ቁጭ ብለን እንነጋገራለን። ግን ይኸውልሽ እናትሽ ይሄን ነገር ማድረግሽን በፍጹም ማወቅ የለባትም። ካወቀች ትገልሻለች። አባዬ፣ ለማዬ እንዳትናገርብኝ። እኔ አልነግራትም። እንደምንም ብዬ አሳምናታለሁ። አሁን ግን አንቺ ሂጂና ዳጣን ይቅርታ ጠይቂያት። ልጅ? አይ ልጅ እኮ ጥሩ ነው ይባላል። በቃ ከዚህ ቤት ውጭ አንዱን አግብተሽ ልጅ ደግሞ እድሜሽ ጥሎሽ እንዳይመርሽ። እሺ ዳጣዬ፣ እንዳልሽኝ ያደርጋለሁ። አዎ ኪድዬን ሰው በጣም ደስ ይላል። ግፋ ቢል ያወራሻል። ልጅ ሲሆን ደግሞ አስብ። በናታንና በዳጣ መካከል ያለው ግንኙነት ይፋ ሆነ። ቤተሰቡ በተሰበሰበበት ዳጣና ናታን መካከል ያለውን ግንኙነት ተጠይቀው ነበር። ዳጣም እውነቱን ነግራቸዋለች። በዳጣ መልስ ቤተሰቡ ደስተኛ ባይሆንም ዳጣ ግን ምንም ለዋሻቸው አልፈልግም በማለት እውነቱን ነግራቸዋለች። ዳጣ እውነቱን ስትናገር አባቷም የመለሰላት አስገራሚ የሆነ መልስ አለ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ዳጣ ቀጣይ ፓርት ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁኝ ለመቆየት ሞክሩ። ቪዲዮውን በመሃል ላይ አስገባላችኋለሁ። እንደሚታወቀው ካሳለፍነው ፓርት ላይ ዳጣና ናታን በኤቢ ጉዳይ ላይ እያወሩ ነበር። ኤቢ እንደምታፈቅረው ለናታን እየነገረችው ነበር። ናታንም ኤቢን ፈጽሞ ሊያፈቅራት እንደማይችልና ይልቁንስ ጭራሽ እንደማይወዳት፣ እሷ ላይ ያለው ስሜት እልህ እንጂ ፍቅር እንዳልሆነም ይነግራታል ለዳጣ። ዳጣ ደግሞ ግን እሷ ይህን ታውቃለች? እውነቱን ነግረሃታን ታውቃለች ወይ በማለት ትነግረዋለች። እንደሚታወቀው ናታን የሚመኛት አይነት ሴት ሆኖ አግኝታታል ዳጣን። በጣም ቀለል ያለ ባህሪና ግልጽ የሆነ ሴት እንደሚመኘው ሁሉ ዳጣም የተሰማትን ስሜት ሁሉ እንደዚሁም ያደረገችውን የምታስበውን ግልጹን ለናታን ነው ብዙ ጊዜ የምታማክረው። በዚህ የተነሳ ናታን ወደ ዳጣ እየተሳበ ከቀን ወደ ቀን እየቀረባትና እሷን ብቻ እያሰበ እንዳለም ይነግራታል። ይህ ስሜት በዳጣ ጋር እስካሁን ድረስ እንደሌለ እንደዚሁም ደግሞ ዳጣ ቤተሰብና ሰውን የምትፈልግ ሰው የናፈቃት ሰው እንደሆነችም ግልጹን ትነግረዋለች። ከአሁኑ ፓርት ላይ ይሁን እንጂ ቤተሰቡ በተሰበሰበበት በዳጣና በናታን መካከል ያለው ግንኙነት ግልጹን እንዲናገሩ ተደርገዋል። ዛሬ ይህ ሊሆን የቻለው በኤቢ ሀሳብ እናቷን ወደ ናታን ክፍል በማምጣት ናታንና ዳጣ በዚህ ወቅት አብረው መሆናቸውን ብቻ በማስመልከት በመካከላቸው የሆነ ሚስጥር አለ፣ እንደዚሁም ደግሞ ምን እያደረጋችሁ እንደሆነ በአሁኑ ሰዓት በዚህ ሌሊት ለናታን እንዴት ናታን ክፍል ልትመጪ ቻልሽ? ምንድነው ግንኙነታችሁ? ተብለው ተጠይቋል። ይህ ሊሆን የቻለው በእናትየዋ አማካኝነት ነው። ምክንያቱም በዚህ ሰዓት ናታንና ዳጣ ፈጽሞ አብረው ሊሆኑ አይችሉም በማለት ነበር ከኤቢ ጋር ወደ ናታን ክፍል የመጡት። ከዛም በኋላ የጠበቁት ሳይሆን ባልጠበቁት መልኩ ሁለታቸው አብረው ሆነው እንደዚሁም ደግሞ ስለ ሁለታቸውም ባህሪ ምን አይነት ሴት ነሽ፣ እንደዚሁም ደግሞ ከአሁን በፊት የወንድ ጓደኛ ነበረሽ ወይ እያለ እየጠየቃትና እንግዳውስ ምን መሰለሽ በማለት እራሱ የሚሰማውን ስሜት ሊነግራት ሲል ነበር እነ ኤቢ የገቡት። እነ ኤቢ ከገቡም በኋላ ናታንና ዳጣ በጣም ተደናግጠው ንግግራቸውን አቁመው እነሱን እያዩ ነበር።
ይሁን እንጂ እነ ኤቢ ምንም ሳይሉ ወደ ሳሎን በመሄድ ቤተሰቡ እንዲሰበሰብ እንደዚሁም ደግሞ አቶ ደረጀ ካሉበት እንዲመጡ ይደረጋል። አቶ ደረጀ የወርቁና የጌጣጌጡ ጉዳይ ስለተፈታ አሁን ሌላ ችግር ይመጣል ብለው አልጠበቁም ነበር። ከዛም በኋላ ቤተሰቡ ተሰባስቦ አቶ ደረጀን እየጠበቀ እንደሆነ ሲገባቸው ዛሬ ደግሞ ምን ተፈጥሮ ነው በማለት ቤተሰቡን ጠይቋል። እነሱ ይንገሩ፣ ዛሬ እነሱ ናቸው የሚነግሩ በማለት ትናገራለች ባለቤቱ። ኤቢም ከመቀመጫዋ ቁጭ ብድግ እያለች እነሱ የሚናገሩትን ነገር በጉጉት ትጠብቃለች። ናታን ለወቅቱ ዝም ብሎ እነሱን እያየ ነበር። ከዛም የኤቢ እናት ምንድነው ተናገሩ እንጂ ለምን ዝም ትላላችሁ? ክፍሉ ምን ስታረጉ ነበር? ክፍላችሁ ስታወሩ የነበረውን አንተና ዳጣ ምን እያደረጋችሁ እንደሆነ አሁን ተናገሩ በማለት ትናገራለች የኤቢ እናት። ውሃም እኔ ጓጉቻለሁ፣ ወይም ተናገሩ ወይ ልሄድ ነው በማለት ትናገራለች። በዚህ ጊዜ በንግግራቸው ጣልቃ ገብታ ሁለታቸውም ወደ ውሃ አይናቸውን ያዞሩና መልሰው ደግሞ ወደ አቶ ደረጀ ያሉ። አቶ ደረጀም ትናገሩ ከሆነ ተናገሩ፣ አለበለዛ እኔ ልሄድ ነው፣ ብዙ ስራ አለብኝ በማለት ይናገራል። አቶ ደረጀ ይህንን ነገር ሲናገር ዳጣ እኔ ምንም አልገባኝም፣ እናታን ክፍል ገብቼ እያወራን ድንገት መጥተው ነው የጠሩን በማለት ትናገራለች። ንግግር ሳያልቅ ኤቢ በመካከል ትገባና እናታን ክፍል ምን እያደረጋችሁ ነበር በማለት ትቀጥላለች። ዳጣ ምን እናደርጋለን እንደዚሁ እያወራን ነበር በማለት ትመልስላታለች። አይ እያወራችሁም አልነበረም፣ እውነቱን ተናገሪ፣ ዛሬ እውነቱን ብቻ ነው እንድትናገሪ የምፈልገው በማለት ዳጣን ትጫናታለች። ዳጣም እውነቱ ይህ ነው፣ የምታውቁት ነገር ካለ እኔም ማውቀው ነገር የለም፣ እናንተ ንገሩኝ በማለት ዳጣ በቁጣ ድምጿን ከፍ አድርጋ ትናገራለች። አቶ ደረጀም በናታንና በዳጣ መካከል ያለውን ግንኙነት ለመቀበል ጊዜ አልፈጀባቸውም። ምክንያቱም የዳጣና የኤቢ ጸባይ ተቃራኒ፣ እንደዚሁም ደግሞ የዳጣ ጸባይ በቀላሉ ሰው የሚቀበለው እና ማንኛውም ሰው ሊወዳት የምትችል ግልጽ የሆነች ልጅ እንደሆነች ነው አቶ ደረጀ የተረዳው። አቶ ደረጀ በናታንና በዳጣ ግንኙነት ምንም ችግር እንደሌለበትም ተናግሯል። ምክንያቱም ካሁን በፊት ኤቢ ናታንን እንደምትወደው ባለቤቱ ብትነግረውም ነገር ግን ናታን እሷን ይወዳታል ወይ በማለት ነበር የጠየቃት። አይ ይዋደዳሉ፣ ምን አልሽ በለኝ። በዛ ላይ ናታን ጥሩ ቤተሰብ ያሰደገው በአሁኑ ጊዜ በጣም ተፈላጊ ወንዶች ውስጥ አንዱ ነው። ለልጃችን ደግሞ የእሱ አይነት ባል ያስፈልጋታል። ደስ የሚል ህይወት፣ የተደላደለ ህይወትም ይኖራታል። ለልጃችን የወደፊት ህይወት እኛ ማሰብ አለብን በማለት ብትናገርም ዋናው እሱ ይወዳታል አይወዳትም የሚለው ነው። እኔ ለምሳሌ ከማልወዳት ሴት ጋር አብሬ ልኖር ፈጽሞ አልችልም። ስለዚህ ናታን ኤቢን ይወዳታል አይወዳትም የሚለው ላይ ብታተኩሪ ይሻልሻል በማለት ቢናገራትም ግን እመነኝ በጣም ይወዳታል፣ ስለሚፈሩ ነው እንጂ በግልጽ ለመናገር ስለሚፈሩ ነው እንጂ በጣም ይዋደዳሉ በማለት ብትናገርም ማንን ነው የሚፈሩት? ምንም የከፋ ፊት አሳይተናቸው አናቅም በማለት አቶ ደረጀም በወቅቱ መልሰው ነበር። ዳጣም ከአሁን በፊት በኤቢ እናት ወደ ናታን ክፍል እንዳትገባ፣ ብዙ ጊዜ ወደ ናታን እንዳትሄድ፣ እንደዚሁም ደግሞ ናታን ትምህርቱ ላይ እንዲያተኩር፣ በተለይ ሰሞኑን ፈተና እንዳለበት እና በደንብ እንዲያጠና፣ ትኩረቱን ትምህርቱ ላይ እና ጽናቱ ላይ ብቻ እንዲያደርግም ነግራት ነበር። መቼም በዚህ ጉዳይ ላይ ትረጅኛለሽ ብዬ ተስፋ አደርጋለሁ ብላ ነግራትም ስለነበር ዳጣ ምናልባት ናታን እያጠና በትኩረት እንዳያጠና ታደርገዋለች የሚል አመለካከት ይዘው ስለመሰላት በወቅቱ እኔ ወደ ክፍሉ ስገባ እያጠናን ነበረም፣ ለዛ ነው የገባሁት። ገብቼ ደግሞ ብዙም አልቆየሁም፣ እናንተ ከኋላ የመጣችሁት በማለት ትናገራለች። ኤቢ አሁንም ጣልቃ መግባቷን አልተወችም። ጭራሽ ልትቆይም አስበሽ ነበር በማለት ትናገራታለች ለዳጣ። ከዛም በኋላ ናታን ለመናገር ፈቃደኛ ሆኖ ንግግሩን ይጀምራል። ዳጣና እኔ ምንም አላደረግንም፣ በሁለታችን መካከል ምንም አይነት ግንኙነት አልነበረም፣ ነገር ግን ወደፊት ግንኙነት ሊኖርም ይችላል በማለት ግልጹን ይናገራል። የኤቢ እናትም የናታንን ንግግር በጣም ስላስደነገጣት ከተቀመጠችበት መቀመጫ ትቆምና ምን እያልክ ነው ናታን? ግልጽ አድርግልኝ፣ አንተ እኮ ወደዚህ የመጣኸው እንድትማር ነው በማለት ትነግረዋለች። አዎ እማዬ በደንብ አውቃለሁ፣ እንድማር ነው፣ እየተማርኩም ነው
ወደፊት አስፈላጊ እስከሆነ ድረስም እማራለሁ። ነገር ግን በዳጣና በእኔ መካከል ያለውን ነገር ነው እየነገርኳችሁ ያለሁት። እሷ ምንም አይነት ስሜት እንዳላት አላውቅም። እኔ ግን ከቀን ወደ ቀን በጣም እየለመድኳትና ከምንም በላይ ስትርቀኝ ትምህርቴ ላይ ራሱ ለማተኮር እየከበደኝ ነው ያለው በማለት እውነቱን ይናገራል። ጊዜ ቤተሰቡ ተደናግጦ አብዛኛው ሰው ቆሞ ነበር። በተለይ ኤቢ ልትዘልም እየፈለገች ነበር። ከመደናቀጥና ከመናደድ የተነሳ በእናቷ በተለይ ደግሞ እናቷን እያየች እናቷ የሆነ መፍትሄ እንድታመጣላት እየጠየቀቻትም ነበር። የኤቢ እናት አሁን ላይ ምንም መናገር አልፈለገችም። ምክንያቱም መቼም ልጄን አግባልኝ ብላ አታስገድደውም። ይሁን እንጂ በናታንና በዳጣ መካከል ምንም አይነት ግንኙነት እንዳይፈጠር እንደዚሁም ቀስ በቀስ ሁለታቸው እንዲለያዩ የሆነ መፍትሄ የምታቅድ ይመስላል። እኛ ቤት እስካለህ ድረስ እዚህ እስከኖርክ ድረስ ለኛ አደራ ብሎ አባትህ እስከሰጠህ ድረስ ትምህርትና ትምህርትህ ላይ ብቻ ነው ፎከስ ማድረግ ያለብህ። ዳጣም ከጥቂት ጊዜ በኋላ ትሄዳለች። እሷ እዚህ አትቆይም። አንተም ትምህርትህን እስክጨርስ ብቻ ነው እዚህ የምትኖረው በማለት ትናገራለች። አዎ እንደዛ ሊሆን ይችላል። ነገር ግን በዳጣና በእኔ መካከል ያለውን ግንኙነት ስለጠየቃችሁኝ ነው የመለስኩላችሁ በማለት ናታን ይመልሳል። አቶ ደረጀ በዚህ ላይ እናንተ የምታደርጉት ነገር እንደዚሁም ያሰባችሁትን የሰራችሁትንም ሆነ በግልጽ ለኛ መነገራችሁ ጥሩ አድርጋችኋል። ይሁን እንጂ ናታን አሁን ላይ ትኩረትህን ትምህርትና ትምህርት ላይ ሊሆን ይገባል። ዳጣ ወደዚህ ቤት የመጣችው በቅርብ ሰዓት ነው። በእርግጥ ጸባዩዋ ብዙ ሰው በቀላሉ ሊቀበላት የምትችል በጣም ቀለል ያለች የዋህ ልጅ እንደሆነች አውቃለሁ። አንተ አደራዬ ነህ፣ ዳጣም እንደዚሁ። የሁለታችሁም ኃላፊነት አለብኝ። በተለይ ደግሞ በቤቴ ውስጥ እስከኖራችሁ ድረስ ሁሉንም ነገር የማወቅ ኃላፊነት አለብኝ ደረጀ ከተናገረ በኋላ ይሁን እንጂ እናንተ ሁለታችሁ መካከል ያለውን ነገር ግልጹን እስከተናገራችሁ ድረስ እኔ ምንም ችግር የለብኝም በማለት አቶ ደረጀ መልካም ንግግር ይናገራል። ኤቢና እናቷ ይህንን ነገር በጣም ሲያስደነግጥ፣ ሰላምና ውሃ ግን በዚህ ንግግር ላይ በጣም ደስተኛ ሆነዋል። በተለይ ሰላም በናታንና በዳጣ መካከል ያለውን ግንኙነት ከምንም በላይ የወደደችው ትመስላለች። ምክንያቱም ሰላም ሆን ብላ ናታንን ምን አይነት ሴት እንደሚፈልግና ምን አይነት ሴት እንደሚመኝ ጠጋ ብላ ጠይቀው ነበር። ናታንም የምመኛት አይነት ሴት ብሎ እንደ ዳጣ አይነት ሴት እንደሆነች በሙሉ ባህሪዋ በመግለጽ ነግሯት ነበር። ለምን በግልጽ ዳጣ ነች አትልም በማለት ነበር ሰላም እየሳቀች የነገረችው። ንግግራቸውን ሳይጨርሱ ነበር ሰላምም እየሮጠች የጣትኩት አረረ በማለት ወደ ኪችን ሄደችው። አሁንም ላይ ሰላም በጣም ደስተኛ የሆነች ይመስላል። ኤቢ ግን ፈጽሞ ዳጣ በቅርብ ከዚህ ቤት እንድትወጣ የሚያስችላትን መፍትሄ እያፈላለገች ነበር። ማንም ባያግዘኝ እኔ ይህችን ልጅ እንደምንም አድርጌ ከቤት ማስወጣት አለብኝ በማለት አቅዳለች። እስኪ ኤቢ እስከ መቼ ይሳካለታል? እስከ የትም መሄድ ትችላለች? ናታንንስ እንዴት ነው ልቡን ወደሷ መሳብ የምችለው የሚለውን በቀጣይ ፓርት ላይ የምናየው ይሆናል። በቪዲዮ ላይ ማንኛውንም አስተያየት በኮሜንት ስር መጻፍ ትችላላችሁ። ስላዳመጣችሁኝ ከልብ አመሰግናለሁ።